ሀና ዛሬ ወደ ስራዋ ተመልሳለች ማለት ነው። እንግዲህ ሀኒ መንገዱን የአባቷ ወላጅ አለመሆኑ በጣም ውስጧን እየረበሻት ነው ያለው። ነገር ግን ደግሞ ያው ስራ ስለሆነ ወደ ስራዋ እየሄደች እያለ አሲርን አገኘችው ማለት ነው። አሲር ደግሞ እንግዲህ በእሷ ፍቅር ጨልሏል። እውነት ለመናገር ፍቅር እውር አድርጎታል ማለት ነው። እና ራሱን በራሱ እየጠየቀ እያለ ሀና አፈቅርሻለሁ፣ ሀና ልቤ በጣም ይወድሻል፣ ሀና ታገቢኛለሽ እያለ እንግዲህ ራሱን በራሱ ጥያቄ እየመለሰ ይገኛል። እና እንግዲህ ይህንን ፍቅር ጥያቄ የምትቀበለው ይመስላችኋል? አሁን ባለችበት ሁኔታ በጭራሽ ማለት ነው። እና ግን ደግሞ ባትቸኩል ጥሩ ነው። አሲርዬ ቆንጆ ማለት ነው፣ የጸየም ቆንጆ አትቸኩል፣ ትደርሳለህ ማለት ነው። ግን ከአባቷ ጎን ስላለ ደግሞ ደስተኛ ነች። አባትየውም ይመስለኛል ይሄ የአቶ ኖላዊ የአሲር አባት ነው። ምክንያቱም አሲር ወላጅ አባቱን አያውቅም። ስለዚህ እርግጠኛ ነኝ ይሄ የኖላዊ ልጅ ነው ማለት ነው። ሀንዬም እንግዲህ ወደ ስራ እየሄደች እያለ ሰላምን አገኘቻት። ሰላም ደግሞ እንግዲህ ከእናቷ ጋር ክፉ ቃል ተነጋግረን የወጣችው። ሀና ደህና ነሽ? ደህና ነኝ ሰላምዬ፣ እንዴት ነሽ? ደህና ነኝ ሀንዬ፣ ትናንትና ለምን ጠፋሽ? ስልክም ስንደውል አታነሽም። አዎ ይቅርታ አድርጉልኝ ሳልናገር በመቅረቴ፣ ግን ከአባቴ ጋር የሆነ ቦታ ሄደን እዛው መሽቶብን ነበር፣ ለዛ ነው ምናምን አለቻት። አይመስልም ግን ፊትሽ የሆነ ነገር ነው። አይደለም ሰላምዬ ደክሞኝ ነው ምናምን አለቻት። ታዲያ በጠዋት የት ነው የምትሄጂው? ቁርስ ሳትበይ ምናምን ስትላት፣ እንዴ ቁርስማ ምን የመሰለ ቁርስ እናቴ በጠዋት አበላችኝ ያለች ነገር ማለት ነው እኮ። ነገረኛውማ አንቺ ነሽ። ለእናትሽ እንኳን ክብር የሌለሽ። አውዙ ቢላይ። ምንም ድራማ ቢሆን ለአንቺ የሚሰጥሽ ካራክተሮች ደግሞ በጣም የሚያስጠሉ ናቸውና እንግዲህ እትዬ መጣች? አዎ መታለች። እሺ ታዲያ ምን ነው ዛሬ እኮ ከእናትሽ ጋር ነበር ጊዜ ማሳለፍ የነበረብሽ ስትላት፣ አይ እናት አለችና ሄደች። ወደ ቤት መጣች። እንግዲህ አንዬን እቅፍ አድርጋ ሰላም አለቻት። ግን ስታቅፋት የሆነ ነገር ተሰማት ማለት ነው። ወይዘሮ ሜላት ሀና እንግዲህ ልጇ መሆኗን ልቧ ይነግራታል ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሀኒ እቅፍ አደረገቻት። ከዛ ስታቅፋት ሜላት ከጀርባዋና ፀጉሯንና አንገቷን እያየች ነበረ ማለት ነው። አላቅም ብቻ ውስጧ የጠረጠረው ነገር አለ መሰለኝ። እንግዲህ ልጇ መሆኗን ልቧ ነግሯት ይሆናል። ስታቅፋት የሆነ ስሜት ተሰምቷታል ማለት ነው። የእውነት በቀጣይ ቪዲዮ እናቷ አንቺ እንደሆንሽ ብትነገራትና እሷም ልቧ እርፍ ቢል። እንደው ዛሬ በጣም የተናደድኩት እውነት ለመናገር ምክንያቱም ያንን ፎቶ ልታሳያት ስትል እቺ ሰላቢ መጣችና አቋረጠቻቸው ማለት ነው። እርግጠኛ ነኝ ያንን ፎቶ ብታሳያት አባቷ ጋር ያለው ፎቶና ይሄ ፎቶ አንድ ስለሆነ ሰላም እንግዲህ ሀና እሷ መሆኗን ያው ሀሴት ነው ዘች የጠፋችዋ። እንግዲህ አላቅም ምን እንደሚፈጠር፣ ስሜቱ ከባድ ነው። ወይዘሮ ሜላት እንግዲህ ልጅሽን ሰራተኛ አድርገሽ ቤቶች ውስጥ እያሰራሽ ትገኛለሽ ማለት ነው። አንዳንድ ጊዜ ባለማወቅ ብዙ ነገሮች ይከሰታሉና እንግዲህ የገዛ ልጅሽ ነች እዛ ሰራተኛሽ ማለት ነው። ፈጣሪ ደግሞ አይታወቅም ነገሮችን ለዋውጦ ቀያይሮ ያው ልጅሽ እንደሆነች ትረጃለች ማለት ነው። እንግዲህ ምን ሆነሽ ነው? አባትሽ በጣም ታመሙ እንዴ? ምናምን ስትላት አባቴ ደህና ነው፣ ግን ደበረሽ እኮ ትመስያለሽ ሰላምዬ ስትላት፣ አይ ዝም ብዬ ረትዬ ምናምን አለች። እንግዲህ ክችን ገብታ ልቧ እንትን ይዞ በሀሳብ ጭርጥራ ሽንኩርት ስትከትፍ እጇን ከተፈችው አብራ። እንግዲህ መናሴ ፋሻ አምቶ እጇን ጠቀለለላት። መናሴም ደግሞ የልጅ አዋቂ እናቱን ቁጭ አድርጎ እየመከራት ነበረ። እባክሽን እማዬ እስከ 16 ዓመት ሙሉ የጠፋችኋል ልጅ እያየሽ አንቺ ዝም ብለሽ ታለቅሻለሽ። እቻ አጠገብሽ ያለችዋል ልጅ ግን በአንቺ የእናትነት ፍቅር ሁሉን ነገርም ነፍገሻታል። እማዬ ሰላምን ልታዳምጫት ይገባል። ምን ላድርጋት? ከዚህ የበለጠ ምን ላድርጋት? እማዬ ማድረግ አለማድረግ አይደለም፣ ጊዜ ስጫት። በቃ አንቺ ቱርክ ሄድሽ ጊዜ ሰላም የማላቃት ሰላም የሆነችብኝ። እንዴት ስትለው እንክብካቤዋ፣ ፍቅሯ እንደው ምን እንዳለችን ታውቂያለሽ እማዬ? እኔ እናት አንዳንዴ ሳስበው የማደገው ልጅ ነው የሚመስለኝ። እናት የለኝም፣ እናቴ ሞታለች ብላ አለችኝ ስል በጣም ተሰማት ማለት ነው። እኔ እናቴ
እንደ ጓደኛም እንደ እናትም ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል፣ ምክር ያስፈልገኛል። ያንን ደግሞ እሷ ልታደርግልኝ አልቻለችም እያለች እንግዲህ ሁሉን ነገር ተናገረች ማለት ነው።